እዚህ ጠብቀኝ። እሺ አባዬ። እንግዲህ ለ30 ደቂቃ ማንንም ሰው ሳትገልጽ ጠብቅኛለህ ብዬ ተስፋ አደርጋለሁ። አንተ የጠፍተህብኝ ነው? ጓደኞችን እየተሰናበትኩ ነበር። 2-3 ቀን አለ ብዬ ነግሬ ያልነበር እንዴ? ምን አስቸኮለ? አሳመምኩህ እንዴ? አይ ዛሬ ምንም አላሰመምሽኝም። ወይ መድኃኒቱን ረሳሁት። ቆይ ይዤው ልምጣ። እዚህ ሆነ ጠብቀኝ፣ የትም እንዳትሄድ እሺ? እሺ። እንዴት ከረም ክቡር አቃቤ ሕግ? እዚህ ምን ታደርጋለህ? ላዋራህ ነው የመጣሁት። ትሰማኛለህ? ስለ አንተ ጉዳይ ምርመራ ጀምሬያለሁ። እዚህ መምጣትህ ልክ አይደለም። ትሰማኛለህ? ከመጀመሪያውም ጀምሮ ይሄንን ምርመራ ማድረግ ልክ አልነበረም። ከማይታወቅ ምንጭና ሰው የመጣ የሚያጠራጥር ሰነድ ይዘን ለምርመራ ማድረግ ልክ ነው ትላለህ? በፈለኩት ሰነድ መጀመር እችላለሁ። አሁን ሂዱ ጣልኝ። እህቴ አይሴጉልን እየጠበኳት ነበር እኮ። እኔ ልካኝ ነው። አንድ መርፌ መወጋት አለብህ። ወቅታኛለች። ይሄኛው ሌላ መድኃኒት ነው። ይቅርታ ግን አንተን ከዚህ በፊት አይቼ አላውቅም። ዛሬ ነው ስራ የጀመርኩት። እሺ ግን አንተ ሐኪም መሆንህን እርግጠኛ ነህ እንዴ? አዎ ነኝ። ለምን ጠየቀኝ? ስማኝ፣ እኔ መወጋት አልፈልግም። አንዴ ተወግቻለሁ እኮ። ቆይ እንደውም ጠብቀኝ። እህቴ አይሴጉልን ሄጄ ልጥራት። ዶክተር አይሴጉል የት ናት? ይቅርታ ወንድም፣ አላውቅም። በጣም ነው የመታህ እንዴ? እባክህ ከዚህ ቶሎ እንውጣ። እርዳ። የሚብሰው ደግሞ ፊቴን አይቶታል።
ኦጉዝ ኦጉዝ እባካችሁ እርዱኝ! ኦጉዝ ቆይ ተነስ! ኦጉዝ አይሴጉል ምን እየተፈጠረ ነው? እርዱኝ! አላውቅም። በፍጥነት አምቡላንስ ጥሩልኝ። እሺ ኦጉዝ ውዴ፣ ኦጉዝ ቆይ ውዴ፣ አይዞ ኦጉዝ፣ ኦጉዝ በርታ፣ አይዞ ኦጉዝ የኔ ውድ፣ አይዞ ኦጉዝ በርታ በል ኦጉዝ እባክህን። አደንዛዥ ዕፅ ስትሸጥ ተይዘ፣ ከዛ ግን በቀጣዩ ቀን በነፃ ተለቀህ ወጣህ አይደለ? ስማኝ ክቡር አቃቤ ሕግ፣ እዚህ ድረስ የመጣሁት በስርዓቱ ላዋራ ነው። እሺ እዚህ የመጣህበት ምክንያት አውቃለሁ። አመጣጥህ እኔን ልታስፈራራኝ ነው አይደል? አይደለም። እዚህ የመጣሁት አንተ ወንጀለኛ ነው ብለህ ካሰብክ መጥቼ ቃሌን ለመስጠት ፍቃደኛ ነኝ። በተጨማሪም ደግሞ የኔን ልጆች እንዳትነካ ልልህ ነው የመጣሁት። ትልቅ መስዋዕትነት ነው። ስለዚህ እዚህ የመጣው ለመስማማት ነው። ሁላችሁንም አስገባችኋለሁ። ይሄ በሕግ የሚተዳደር ሀገር ነው ጌታዬ። ፍትህ አለ፣ ሕግ አለ። ይሄ ቴክሳስ አይደለም። አንተም ፈረሰኛ አይደለም። እሱን ስላስታወስከኝ አመሰግናለሁ። አሁን ከዚህ ውጣ። ስጠራህ ያኔ ትመጣለህ። ይህንን መተላለፊያ እየተመላለስኩኝ ስለምደው አንተ ገና በጣም ሕፃን ልጅ ነበርክ። የአገሪቱ አቃቤ ሕግ በጠራኝ ጊዜ እኔ ለመምጣት ዝግጁ ነኝ። እሺ፣ ይህንን ማወቅ አለብህ። አይዞ ኦጉዝ፣ አይዞ ውዴ፣ አይዞ እሺ፣ አይዞ። አይሴጉል ፖይራስ፣ ኦጉዝ እየሞተ ነው። የወጋሁት ሁሉም የሚወጋውን መርፌ ነው፣ ግን በእኔ ምክንያት እየሞተ ነው። አይዞ ኦጉዝ በርታ። አይሴጉል እወጣለሁ አይደል? አዎ ትወጣለህ። ኦጉዝ ና፣ በርታ፣ ጠንክር አንበሳው፣ ጠንክር። ታዲያስ እንዴት ናችሁ? ጨረሳችሁት? አዎ አቶ ዛፈር። የኦጉዙን ጉዳይ አንተ ነው የጨረስከው? አዎ አቶ ዛፈር። አቶ ዛፈር፣ ይህን ሰውዬ ተንከባከቡት፣ ወደፊት በጣም ያስፈልገናል። ግን በራስ ምንም አታፍርም? በጣም ጨካኝ ሰው ነህ። እሺ ታሳፍራለህ። ከእኔ ጋር ሥራ ከመጀመሪ በፊት ይህንን ማሰብ ነበረብን። ሙምታዝ፣ የተረገም ካፈር በላ አንተ ውሻ! እንዴት እንደተፈጠረ አላውቅም።
ሁልጊዜ የሚወጋውን መርፌ ነው የወጋሁት። አይሴጉል ከአንቺ ጋር ምንም ነገር አይገናኝም። አንተ ደግሞ ቆይሼ ምን ማለት ነው ፖይራዝ? ታዲያ ማን ነው ይህንን ያደረገው? አይሴጉል ዛፈር ነው ይህንን ያደረገው። ሰው ልኮ ነበር፣ በዛ ምክንያት ነው። ዛፈር ነው እንዲያደረገው? እንዴት እንደዚህ ያደርጋል? ለምን? የኦጉዝ አባት ዋና አቃቢ ሕጉ ነው። ልጄ የት ነው? ተከተሉኝ፣ በዚህ ጋር ነው። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር ግሩም ነው ለማጀት። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር አንኳር ጥፍጥ ላለ ገና ኦጉዝ የኔ ልጅ ምን አገኘህ ልጄ? በዚህ 2 ቀን ውስጥ ሊወጣ ነበር። እንዴት እንደተደሰተ ብታየው። ብዙ ተስፋ ነበረው። ከአሁኑ ጓደኞቹን ተሰናብቶ ነበር። እጅግ በጣም ምርጥ ልጅ ነበር። ለምን መጥፎ ሁኔታ ላይ አልነበረም። በጣም ደስተኛ ነበር። አንድ መርፌ ነው የተወጋው። ማን የወጋው? አይሴጉል ናት። እኛ ጋር ሐኪም ናት። ክቡር አቃቤ ሕግ ምርመራ ይደረግለታል። አዎ ልክ ነህ አቶ ከማል። አዎ ባባ፣ ሐኪም ቤት ነኝ። አይሴጉል ያው እሷ እንዴት ትሆናለች ብለህ ነው ባባ? እሺ እኛም እንመጣለን። አይሴጉልን ብቻዋን እንዳታዋት። እሺ በቃ አንተ ምንም ነገር አታስብ፣ እኔ እዚሁ አለሁ። ምንድን ነው አባዬ? ምን ተፈጠረ? አይሴጉል የምትሰራበት ሆስፒታል ውስጥ አንድ ልጅ ሞተ። ይህንን ያደረገው ዛፈር ነው። ሊሆን አይችልም። ቆይ ለምን? እኔ ምን አውቃለሁ ብለህ ነው የኔ ልጅ? የድመ ቤት አብረሽን ትመጫለሽ። ተከተይን። ፖይራዝ እዚህ ምን ታደርጋለህ? ጌታ ያለመግባባት ተፈጥሯል። ሌላ ሰው እዚህ ነበር። ምንድን ነው የምታወራው? አመለጠ። በቃ አንተ ምና ወደ ጣቢያ እንሂድ። ጌታዬ አይሴጉል ንጹህ ሰው ናት። ማን ጥፋተኛ እንደሆነና ማን ንጹህ ሰው እንደሆነ እንደርስበታለን። አሁን ና እንሂድ። እሺ አይሴጉል ምንም የሚያስፈራ ነገር የለም። እሺ ምንም የሚያስፈራ ነገር የለም፣ ግን ብዙ የሚያሳዝን ነገር አለ። ከጀርባሽ ያለው መኪና ውስጥ ነኝ። እንዳታስቢ፣ እኔ እከተልሻለሁ። ምናልባት በልጅነት መሞት ጥሩ ነገር ይሆን እንዴ ኮሎኔል? እኔ እንጃ። ህይወት መጥፎ ጎኗን ማሳየት ሳትጀምር በፊት መሞት አይሻልም? እንደዛ ነው የሚሻል ይመስለኛል። በህይወት መኖር እውነቴን የምልህ በጣም ጥሩ ነው የኔ ልጅ። ከኔ በስተቀር ነው ኮሎኔል። ከኔ ሌላ ላለ ህይወት ደህና አድርጋ እየቆነጠጠችኝ ነው። ገባ አይደል? ከኔ ጋር የሚሄድ ህይወት ባገኝ ኖሮ እሄድ ነበር፣ ግን ማግኘት አልቻልኩም። የእውነት ግን ምን አይነት ሰው ነህ አንተ አረመኔ! የልብ ጓደኛህን እስር ቤት ያስገባው አንተ ስለሆንክ የእሱን ጥያቄ መልስ ከኔ የተሻለ ማወቅ አለብህ። የሰው ነፍስ ከማጥፋት ጋር አንድ አይደለም። ለእኔ ብዙም የሚለያዩ ነገሮች አይደሉም። በቃ ልቀቁት።
አቃቢ ሕጉ አንድና ውድ የሆነውን የገዛ ልጁን የገደለችበት የባሕር ልጅ መሆኗን ሲያውቅ ምን እንደሚያደርግ እናያለን። ሁሉም ነገር ከቁጥጥር ውጭ ከመሆኑ በፊት ፖይራዝ ሄዶ ከአቃቢ ሕጉ ጋር ስምምነት እንዲያደርግ ንገረው። አለበለዚያ ከእሱ ጋር ገና አልጨረስኩም ማለት ነው። ቀውስ! አረመኔ ነህ! እሺ ጨካኝ! እንዲህ አይነት ወሬ ምንም አያናድደኝም፣ እንድታውቀው ብዬ ነው። እንዴት ዋልክ? አቶ ፖይራዝን አይደል? አቤት፣ ምን ፈልገህ ነው አንተ ውሻ? አዎ ፖይራዝ ነኝ። በጣም የሚገርም ነገር ነው። ጉልበቱን የሚያሳዩ ሕፃናት ላይ ከሆነ ፈሪ ጋር እያወራሁ ነው አይደል? ወይዘሪት አይሴጉል ላይ የተፈጠረውን ሰምቻለሁ። እናም በጣም አዝኛለሁ። እኔም ወደፊት ስለሚፈጠሩብህ ነገሮች አዝናለሁ። ስለዚህ አሁን ላይ ብዙም አትደሳሰት እሺ? ኧረ እባክህ። እንዴት እንደዛ ታደርጋለህ? ቆይ እንዴት ያን ልጅ ትገድለዋለህ? እውነቱን ለመናገር ስራው ያን ያህል ከባድ አልነበረም። ንገረኝ እስኪ ልጁን ለምን ገደልከው? ይህንን ብቻችንን ሆነን ብናወራው ደስ ይለኝ ነበር። ፈጣሪ ሆይ ትገርማለህ። እንዲህ ራስን የምታጠፋ አይነት ሰው አትመስለኝም ነበር። ስለነገርከኝ ደስ ብሎኛል። ምንድን ነው? በዋሻ ውስጥ እያለፍክ ነው እንዴ? ድምፅ ተቆራረጠብኝ እኮ። ኧረ አለው፣ እየሰማሁ ነው። አይ አንድ ነገር እየተሰማኝ ነው። ረጅም ጨለማ ዋሻ ውስጥ የገባ ይመስለኛል። እናም ትወጣለህ አትወጣም የሚለውን አታውቅም። በኋላ እኔ ራሴ እደውልልሃለሁ። አይሴጉልን ሰላም በልልኝ። አሁን ምን ልታደርጊ ነው? እናቴ ጋር እሄዳለሁ። ምናልባት አላውቅም፣ ብቻ ስለ አባቴ የምትነግረኝ ነገር ይኖር ይሆናል። ምክንያቱም የእውነት ሊሆን አይችልም። አባቴ እንደዛ አይነት ነገር አያደርግም። ሴማ፣ ሰምተሽዋል። ሁሉንም ነገር ግልጽ አድርጎ ተናግሯል። ያው ለመቀበል ከባድ እንደሆነ አውቃለሁ። አቤት ሳዶ። ምን? እንዴት? እሺ አሁን እመጣለሁ። በቃ ሴማም፣ እሺ በቃ ደውልላታለሁ። ምን ተፈጠረ? አይሴጉል ትልቅ ችግር ውስጥ ናት። አሁን ወደ ጣቢያ እየሄዱ ነው። ለምን? አላወቅኩም። አንቺ አብረሽኝ እንድትመጪ ይፈልጋሉ። አሁኑኑ እዘጋጃለሁ። ምን አይነት ዕዳ ነው? ልጅ ደህና ነሽ? እንዴት ደህና ሆናለሁ? ልጁ እጄ ላይ እኮ ነው የሞተው። እዚህ ምን ያደርጋሉ? ይቺ ልጅ የባሕር ኡማን ልጅ ናት? እንደዛ ማለት ነው ክቡር አቃቤ ሕግ። ይቺ ልጅ ናት ባሕር ኡማን? አዎ። እና ምን ይሁን? አንተ ነህ እንዲህ ያደረግከው? ልጅን ያስገደልከው አንተ ነህ? ምንድን ነው የምታወራው? የምትናገረውን ነገር እየተጠነቀቅ እንጂ። ክቡር አቃቤ ሕግ፣ ወይዘሪት አይሴጉል ከኦጉዙ ሞት ጋር ምንም የማገናኛት ነገር የለም። ግን ከዚህ ነገር ጀርባ ያለኸው አንተ እንደሆንክ ከደረስኩበት ሁላችሁንም አንድ በአንድ አጠፋችኋል። አዳምጠኝ ክቡር አቃቤ ሕግ፣ የምትናገረውን ነገር እያሰብክ ተናገር። ስታስበው ማን ነው የምንመስልህ? ኑ ወደ ውስጥ እንግባ። ሁሉም ነገር በቅርቡ መውጣቱ አይቀርም። በቃ እንሂድ። ቤገም፣ አሁን ማውራት አልችልም። ፖይራዝ የእውነት አይሴጉል ታሰረች? አረ እሷ አልታሰረችም። ማን ነው እንደዚህ ያለሽ? ከአባቴ ጋር አብሮ የሚሰራ የሆነ ጋዜጠኛ ደውሎለት ነው። ሆስፒታል አንድ ልጅ እንደሞተ ነገረው። እውነት አይደለም። በቃ አንቺን ማዋራበት ጊዜ የለኝም። ችግር ውስጥ እንዳትገባ ተጠንቀቅሽ ፖይራዝ። ሲጀምር በጣም ብዙ ህገወጥ ስራዎች እየሰራህ ነው። ይሄ ነገር ወደፊት ሲናንን እንዳይነካው ተጨንቄያለሁ። ቤገም ስልኩን ዝጊው። ቆይ አይሴጉል ምን ሆና ነው? ማዬ ግን ምን አይነት ሰዎች ናቸው? ሁሌ የሆነ ችግር ውስጥ ናቸው። ብቻ ታስራለች አይደለም? እኔ እንጃ፣ ምንም አልነገረኝም። አባትሽ ከፈለገ አሁን ማወቅ ይችላል። አዎ አሁን አረጋግጣለሁ። አይሴጉል ምንም መጥፎ ነገር አልተፈጠረባትም ብዬ ተስፋ አድርጋለሁ። በልና ተነስ እንዘጋጅ። እሺ። ወደ ውጭ ልትወጪ ነው እንዴ? አየር እንቀበል። ከፈለግሽ ጠበቃሽን መጠበቅ ትችያለሽ። አይ እኔ በጭራሽ ጠበቃ አያስፈልገኝም። የወጋሁት ደግሞ ሁልጊዜ የምወጋውን መርፌ ነው። ስለዚህ ከወጋሹ በኋላ ነው የሞተው ማለት ነው? አዎ፣ ግን ሌላ ሰው ነው ይህንን ያደረገው። ማን ነው እንዲህ ያደረገው? እሱን አላውቅም።
ይህን ማን እንዳደረገው አይተሻል? አላየው። ያደረገውን ሰው ካላየሽ በምን አወቅሽ? በደፈናው እየገመትሽ ነው? አዳምጠኝ። ለምን እንደዛ አይነት ነገር አደርጋለሁ? ኦጉዝ እኮ ታካሚ ነበር። እሱ እንዲድን የምችለውን ነገር ሁሉ አድርጌያለሁ። አይሴጉል፣ የኦጉዝ አባት ያንቺ አባት ላይ ምርመራ እያደረገ እንደሆነ ታውቂያለሽ? ምን? መትቼው ነበር፣ ግን ክፍል ውስጥ ስደርስ በጣም ረፍዶ ነበር። ኦጉዝ ሞቶ። ዛፈር እንደሆነ እርግጠኛ ነህ ግን ፖይራዝ? እርግጠኛ ነኝ ባባ። የአቃቤ ሕጉ ልጅ የመረጡት አውቀው ነው። አሁን አቃቤ ሕጉ ይህን ነገር እሱን ለማስፈራራት ሆን ብለህ ያደረግከው ነው የሚመስለው ባባ። ይሄ ሰውዬ አፈር በበላ። በቃ አንተ ተረጋጋ፣ እኔ አለቃውን ላናግረው። ጌቴ፣ ዛፈር ነው ያደረገው። ቆይ አንተ በምን አወቅ? አውቃለሁ። በቃ ይሄ ነገር ሲፈጠር እኔ በቦታው ነበርኩ። አውቃለሁ። በቃ ቆይ አንተ ለምን እዛ ሄድክ? የሁለታችሁ ግንኙነት ምንድን ነው? በቃ የሆነ ግንኙነት አለን። እሺ አለቃ። ኧረ በፈጣሪ አንተና ሙምታዝ ምን እያደረጋችሁ እንደሆነ አላውቅም። እውነቴን ነው፣ በጣም ግራ ታጋቡኛላችሁ። ሙምታዝ ከትላንት ጀምሮ የጠፍተህ ነው። ልክ ዜናውን ስሰማ ነው የመጣሁት። በል እባክህ የምታውቀውን ነገር ተናገር። ይሄ ነገር አይሴጉል ላይ ሊሳበብ ነው። አሁኑኑ ተናገር። ምንድን ነው የምናገረው? ምንድን ነው የምናገረው ማለት? ዛፈር ልጁ እንዳስገደለው የምታውቀውን ተናገራ። የምን ዛፈር ነው ሰውዬ? ጌታዬ፣ ሐኪም ቤት ውስጥ ያሉትን ካሜራዎች አይቼ ነበር። በሰዓቱ እየቀረጹ አልነበረም። አንተም እንድታይ ተፈልጎ ነው። እሺ መጣው። የምን ዛፈር ማለት ምን ማለት ነው? የምን ዛፈር ማለት ምን ማለት ነው? እያት እስኪ እያት፣ ልጅቷን በደንብ እያት። እንዴ ምስቅልቅሏ እንደወጣ አይተሃል? ወንድሟ እንደሞተ ነገር ነው ሀዘን ውስጥ የገባችው። እናዋን ነፍሰ ገዳይ ነሽ ብለው እየጠየቋት ነው። የምን ዛፈር ማለት ምን ማለት ነው? ልጄ እብድ ነህ እንዴ? እንዴት ነው ላለቃችን ትላንትና ማታ ከዛፈር ጋር ነበርኩ ብዬ የምናገረው? እብድ ነህ እንዴ? እንዴት ነው ማስረዳው? ይገለኛል እኮ። እኔ ማድረግ የምችለውን አድርጌያለሁ። ደውዬ ነግሬያለሁ። ነገርኩ አይደል? በዛ ነገር ህይወቴን አደጋ ላይ ጥያለሁ። ከዛ በላይ ምንም ነገር ማድረግ አልችልም። ይህን ሰውዬ ውሰዱት። ይህን ሰውዬ ይሰሩት። ገድሎታል። ልጄን አስገድሎታል። እባክህ ተው ጌታዬ፣ ተረጋጋ። ስታስበው ለምን እንደዚህ አይነት ነገር አደርጋለሁ? ብፈልግ ራሱ ልጄን እንደዚህ አድርጊ ብዬ ልካታለሁ። ቢሮዬ መጥቶ አስፈራርቶኛል። አንተ እንዳደረግከው አውቃለሁ። ለዚህ ደግሞ የእጅህን ታገኛለህ። ታያለህ፣ ዋጋህንና የእጅህን ነው የምታገኘው። ጌታዬ ተረጋጋ። ክቡር አቃቢ ሕግ፣ አሁን ስቃይ ላይ እንደሆንክ ይገባናል። ግን አባቴ ከዚህ ጋር ምንም የሚያገናኘው ነገር የለም። ምን እየተፈጠረ ነው ባባ? አንተንም የተከታዮችንም ሕይወት አበላሸዋለሁ። ሁላችሁም ዋጋ ትከፍላላችሁ። ና እባክህ ከዚህ እንሂድ። ክቡር አቃቢ ሕግ፣ አይሴጉል የት ናት? እላይ ልትሆን ትችላለች። ይህንን ነገር እናስተካክለዋለን። ምንም ጥያቄ የለውም። ማስተካከላችንም አይቀርም። እስኪ በደንብ ያት። እሱ ያደረገችው መስሏት እንደነበር ታውቃለህ አይደል? እሱ ያደረገችው መስሏት ነበር። ሙምታዝ፣ ቆይ ዛፈር የት ነው? የት ነው? በአሁኑ እውነት ይሄ ሰውዬ ነፍሰ ገዳይ ላይ ያደርገኝ ነው። ልጄ ቆይ አብዳሃል እንዴ? ዛፈር ምን ልታደርገው ትችላለህ? ማድረግ የምችለውን ታያለህ። ሴማ ውዴ፣ እኔ ጠበቋ ነኝ። የተናገርሽው ነገር አለ? እኔ ምንም አላደረኩም።
እሱማ ምን ልታደርጊ ትችያለሽ? ቆይ ሁኔታው ምንድን ነው? መጀመሪያ አስክሬን ምርመራው ከተደረገ በኋላ በደንብ ግልጽ መሆን ይችላል። ስሚኝ፣ ይሄ ቀላል ነገር አይደለም። አቶ ከማል አቶ ባሂር ኡማን ላይ ምርመራ እያደረገ ነበር። ጌታዬ፣ ይሄ ወጥመድ እንደሆነ በጣም ግልጽ ነው። ደንበኛዬ ምንም ያጠፋችው ነገር የለም። ንገረኝ፣ እንዳጠፋች የሚያሳይ በቂ ማስረጃ አለ? ለጊዜው የለኝም፣ ግን ደግሞ ይሄ እንደተለመደው አይነት ሞት አይደለም። የተሰጠውን መድኃኒት ምርመራ እንዲያደርጉበት ልከነዋል። ውጤቱ ከመጣ በኋላ ግድያ ነው ወይስ በራሱ ነው የሞተው የሚለውን ነገር እናረጋግጣለን። ስማኝ ጌታዬ፣ ስለ ረበሽኩ ይቅርታ፣ ግን እንዲህ የሚመስል ሌላ ሰው ነበር። እሺ፣ አሁን መሄድ እንችላለን? አዎ፣ ግን እሷ ከከተማ እንዳትወጣ። አትወጣ። መልካም። ሌላ ሰው ነበር፣ እኔም እዛ ነበርኩ። ዛፈር ነው ያደረገው። ለምንድን ነው የማታምኚኝ? ስታስብ አቃቢ ሕጉ ያምንሃል? የአይሴጉል ፍቅረኛ ነህ፣ በዛ ላይ ለባባም ቅርብ ነህ። ስለ እነሱ የሚያውቅ አይመስልህም? ካሜራዎቹም ነበሩ። ሁሉንም ሰብረውታል። አሁን በቃ መጀመሪያ ከዚህ እንውጣ። የአስከሬን ምርመራው ከመጣ በኋላ የምናደርገውን እናስብበታለን። እሺ፣ ነይ ነይ። የኔ ልጅ እየተጠነቀቅሽ። እሺ ማዬ። ሲናን እሺ፣ አሁን ደግሞ ወዴት ሄድክ? ሲናን መሄድ እንችላለን? ለጊዜው አዎ። የአስከሬን ምርመራ ውጤቱን እየጠበቅን። እያስፈራኝ ያለው ነገር ይሄ ነው። ምንም አታስቢ ውዴ፣ ለእኛ ተይው። ምን ማድረግ ነው የምትፈልጊው? ወደ ቤት መሄድ እፈልጋለሁ። በጣም ደክሞኛል። አንቺም ትመጫለሽ? አይ አልችልም፣ ስራ አለኝ። ነይ ትንሽ እናውራ እንጂ። በኋላ እናወራለን። እህቴ 8 ዓመት የሚሆነው ወርቃማ ጸጉር ያለው ልጅ አይተሽ? አይ አላየውም። ወይኔ ፈጣሪ፣ ረላብድ ነው። ሲናን ውዴ፣ የት ነበርክ? የት ሄደህ ነው? የት ሄደህ ነው? ብታይ በጣም ደስ የሚል የሚያምር ውሻ አይቼ እሱን ተከትዬ ሄድኩ። ግን ከዛ በኋላ ከአንቺ በጣም እንደራኩ ሲገባኝ በጣም ፈራው። ከዛ ወንድሜ ወደዚህ ይዞ ይመጣ። ላብድ ነበር እኮ፣ አሳበድከኝ። የጠፋ ሲመስለኝ ትቼው ማለፍ ከበደኝ። በጣም አመሰግናለሁ። ይሄ ለልጆች በጣም አደገኛ ሰፈር ነው። በጣም ተጠንቀቂ። እሺ፣ እጠነቀቃለሁ። በድጋሚ አመሰግናለሁ። ይኸውልሽ፣ እንደሱ አይነት ቆንጅዬ ልጅ መጥፎ ነገር ሲሆን ማየት በጭራሽ አልፈልግም። አልገባኝም ጌታዬ። ቆይ አሁን ይሄ ምን አይነት ንግግር ነው? ይኸውልሽ፣ የድሮ ባለቤትሽ ለእኔ አንድ የሚሰራልኝ ውለታ ነበረው፣ ግን እሱን ለማድረግ ፈቃደኛ አይደለም። ምንድን ነው የምታወራው? አንተ ማነህ? መልእክቱን አስተላልፊ። ሁሉም ቦታ አይን እንዳለኝ ንገሪው። አንዱ አይኔ ደግሞ እዚህ ቆንጅዬ ልጅ ላይ ነው። እጄን ከሱ ላይ አንሳ። ነይ እኔ ውድ እንሂድ። ተዘጋጅቻለሁ ውዴ። ወደ ቤት ወይስ እዛኛው ቤት? ለተወሰነ ጊዜ ሁለቱንም ቤቶች አንጠቀማቸውም። ወደ ቡ ጋር እንሂድ።
እሺ ጌታዬ። አይሴጉል የሚያስፈልግሽ ነገር ካለ አሳውቂን። እሺ እሺ አባዬ። ዛፈር መሆኑን እርግጠኛ ነህ ግን? አዎ ባባ እርግጠኛ ነኝ። ግን ደግሞ ይሄ ነገር አቃቢ ሕጉን ካንተ ጋር ለማጋጨት ብቻ አይሆንም። ሌላ ነገር መኖር አለበት። ምን ሊሆን ይችላል? አላውቅም፣ ግን በቅርቡ እንደርስበታለን። ዛፈርን አግኝቼ መቅበር እፈልጋለሁ። እውነቴን ነው የምልህ፣ በአሁኑ በጭራሽ አልምረውም። እሺ ለተወሰነ ጊዜ እንዲሻለናል ሴዳዬ። ቤት ትንሽ ሰለቸኝ። በጀልባ መንሸራሸር አትፈልጊም? ደስ ይለኛል። መጀመሪያ ላይ ግንባሩን በጥይት ብዬ መድፋት ነበረብኝ። ሰውየው ችግር እንደሚያመጣብኝ ግልጽ ነበረ። እሱን ለመያዝ እየሞከርክ እንደሆነ ማወቁ አይቀርም። ሁሉንም ነገሩን አደጋ ላይ ጥሎ ነው ያደረገው። አሁን የት እንደሆነ ማን ሊያውቅ ይችላል? ይኸውልህ በዚህም ሆነ በዛ ይሄ ሰውዬ በሕይወት አይቆይም። ፖይራስ፣ አሁንም ድረስ ጥቃት ለማድረስ እቅድ እያወጣችሁ ነው አይደል? በእናንተ በደም የተጨማለቀ ስራ ምክንያት ምንም የማያውቅ የ17 ዓመት ልጅ ሞቷል። ለዛ ነው ለሱ ስንል ነው ያንን መቀበል የምንፈልገው። ይበቃል አባዬ፣ እስኪ በፈጣሪ ይብቃ። የበለጠ በቆሸሽኩ ቁጥር እኛ የበለጠ እንቆሽሻለን። ልክ አንተ ችግር ውስጥ ስትገባ እኛም ችግር ውስጥ እንገባለን። አይሴጉል፣ ቆይ አንቺ ዛፈር እጁን እንዲያገኝ አትፈልጊም? እፈልጋለሁ፣ በደንብ እፈልጋለሁ። ግን እንዲህ አይደለም፣ እናንተ በምታደርጉት መንገድ አይደለም። ዛሬ እጄ ላይ ወጣት ልጅ ነው የሞተው። እንደ ወንድሜ የማየው ልጅ ሞቷል እና እኔም ምንም ማድረግ አልቻልኩም። አይሴጉል፣ እባክሽ ራስሽን ጥፋተኛ ማድረግ አቁሚ። ይሄ ከአንቺ ጋር የሚገናኝ ነገር አይደለም። እሺ የዚህን ልጅ ገዳይ ያገኛችሁትና ቀጣሁን እንበል። እሺ ወንድሜስ ገዳይ ንገረኝ። እሱንስ ማን ነው የገደለው? እሱን ደግሞ ማን ነው የሚቀጣው? እኔ ነኝ አይሴጉል፣ እኔ ነኝ። መስማት የምትፈልጊው ይሄንን ነው? አዎ ተቀብየዋለሁ። ወንድምሽ የሞተው በእኔ ምክንያት ነው። አሁን ደስ አለሽ? የሞተው በእኔ ምክንያት ነው። አዎ መጥፎ አባት ነኝ። ይህን ሁሉ ዓመት መስማት የምትፈልጊው ይሄን ነበር? ይሄው አሁን ሰማሽው። ብሄር ጥሩ ነው። አቤት፣ ልጅሽ መጥታለች። አንዳንድ ጥያቄዎችን ትጠይቅሻለች። ምን ልጅሽ? አዎ ልጅሽ። ማወቅ የምትፈልጋቸው ነገሮች አሉ። ማስታወስ አለብሽ። እኔ ምንም ነገር አላቅም። እማዬ፣ አባዬ እህቴን ጎድቷታል? መጥፎ ነገር አርጓታል? ውዱ አባቴ፣ ያንቺ ባል አባቴ መጥፎ ሰው ነበር? እባክሽ በደንብ አስታውሽ።
የሆነ ነገር በይኝ እማዬ። እህቴ ራሷን ያጠፋችሁ በአባቴ ምክንያት ነው? ሁሉም ነገር የኔ ጥፋት ነው። ሁሉም ነገር የኔ ጥፋት ነው። ማስቆም አልቻልኩም። ከባድ ነበር ግን አልቻልኩም። እርጅም ብላይ ነበር ግን በሷ ተናደርኩ። የሆነ ነገር ሰምቻለሁ እማዬ። ንገሪኝ፣ እውነት ነው? ለምሳሌ ባሂር ኡማንን እሱን እርዳኝ ብለሽው ነው? ንገሪኝ፣ እንደዛ ነው እማዬ? ሁሉም ነገር የኔ ጥፋት ነው። በቃ አልፏል። ሁሉም ነገር አልፏል እማዬ፣ አልፏል። አባትሽ ይሄ አይገባውም። እኔስ ይሄ ይገባኛል? አንቺም አይገባሽም። ጨካኝ ዓለም ውስጥ ነው የምንኖረው። እንዴት ያሳዝናል። ተይ እንጂ አንቺ ዓለም ላይ ጨካኝ እየሆንሽ ነው። ያን ያህል መጥፎ ቦታ ነው ብዬ አላስብም። ጥሩ ነገሩን ንገረኝና እኔም ለወቀው። አንቺ አለሽበት። አንቺ ለእኔ ደግሞ ይሄ በጣም በቂ ነው። ለእኔ ደግሞ አንተ አለኸኝ። ያለኸኝ አንተ ብቻ ነህ። ወይ አሁን ገና አሳዘንሽኝ። ተው፣ አሁን ልታስቀኝ ባትሞክር ጥሩ ነው። ምክንያቱም መሳቅ አልፈልግም። ግን እንዲህ አይነት መጥፎ ቀኖች ሲያጋጥሙን የሚያስቀን ነገር መፈለግ አለብን አይደል? የኔ ውድ፣ መንገዴ በጣም ጨለማ ነው። መሄጃዬን ማግኘት አልቻልኩም። ፖይራዝ፣ ምንም ነገር ቢመጣ አንተን አልጣ። እሺ? አይሴጉል፣ እንደዚህ አይነት ነገር አትበይ። ተሳስቻለሁ? እስኪ በደንብ በይኝ። ያለ አንተ ማን አለኝ? ስማ፣ አንድ ቀን እሷም ትታኝ ትሄዳለች በሚል ፍራቻ ታውቃለህ፣ ቤቴ ውስጥ ድመት እንኳን አስገብቼ አላውቅም ነበር ፖይራዝ። ድመት? ይኸውን ያለውሽ እዚሁ ነኝ። እኔም ብዙ የምትተማመኝብኝ አይነት ሰው አይደሉም፣ ግን ሌላውን ተዩ። ፖይራዝ፣ ግን አንተም በፍጹም አላጣህም አይደል? አይሴጉል ማለት ምን ልበልህ? በቃ ኮረንዴን እንዴት ላስረዳ? እውነት ነው የምልህ፣ ዓለም ላይ እንደ አይሴጉል አይነት ቆንጆ ሰው የለም። እሷ የምትፈራው እኔን ማጣት ብቻ ነው። ይህንን ታምናለህ? እኔን አንድ ቀን ህይወቴ ውስጥ እንደዚህ አይነት ሰው ይመጣል ብልህ ቆይህን ታምን ነበር ኮረኔል? እውነት ለመናገር አላምንህም ነበር። በጭራሽን አልጠበቅኩትም። አይ አንተ እውነት በጣም የምትገርም ሰው ነህ። አሁን ማለት የነበረብህ እኮ ተው ልጄ ፖይራዝ፣ አንተም እኮ ጥሩ ሰው ነህ። እውነት እልሃለሁ፣ አንተ በጣም ነው ያሳፈርከኝ ኮረኔል።
አይሴጉል በአንድ ወጭ ቢያንስ ስርዓት ያለው እንቅልፍ ትተኛለሽ። ከዛ ስትነቂ ሁሉም ነገር ሰላም ይሆናል። እሺ በይንኪ አሁኑን ዋጩ። እሺ አይሴጉል። አባዬ ምን እያደረግክ ነው? ምንም ልጄ። ፖይራዝ ምን እየተፈጠረ ነው? ያ ሰውዬ ማን ነው? ቆይ ግን ስለምንድን ነው የምታወሩ? ቤገም ከሲናን ጋር መናፈሻ ሄደን ነበር። ከዛ የሆነ ሰውዬ መጣ። ሲናንን ሊወስደው ነበር። ሊወስደው ማለት ምን ማለት ነው? በደንብ አስረጅኝ፣ አልገባኝም። እኔ እንጃ ብቻ ግን ሰውዬው በጣም አስፈራራኝ። በንግግሩ ነበር በጣም ያስፈራራኝ። አንተ አንዴ ወደ ውስጥ ግባ። ሂድ ግባ። በሁሉንም ነገር ንገሪ። ምን ተፈጥሮ ነው? አንድ ነገር አድርግልኝ ብሎ ነበር። ማለት የውለታ ጠይቆሃል መሰለኝ ወይ ብቻ የሆነ ነገር። ግን ምን አይነት ሰው ነበር? እኔ እንጃ የሆነ የሚቀፍ ሰውዬ፣ ግን ደግሞ ስርዓት ያለው ሰው ይመስል ነበር። እናም እስያዊ ይመስላል። ዛፈር ቤገም እስቲ በደንብ እዩ። ይሄ ሰውዬ ነው? ይሄ ሰውዬ ነው ቤገም? አዎ እሱ ነው። ምን አይነት ጣጣ ነው ባካችሁ! ምን አይነት ውለታ ነው የጠየቀ? ምንም ነገር አላውቅም።